በጣም አመሰግናለሁ አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ረጅም ጊዜ አልተገናኘንም። እንደው የጠፋበትን ምክንያት ለተመልካቾቻችን መግለጽ ከቻልክ። አመሰግናለሁ መሳይ። በቅድሚያ የጠፋውበት ምክንያት ያው ስራ ላይ ነኝ። በስራ ምክንያት ነው የጠፋውት። አለው በጤና አለው በስራ ገበታዬም ላይ ያለው ለዛም ነው ተመልሼ ወደ አየር ላይ ተመለስኩት መሳይ። የአማራ ፋኖ ትግልን በተመለከተ የተለያዩ ስራዎች እየተሰሩ ነው። ከውጊያ ባሻገር ያደረጃጀት አጠቃላይ ስር ነቀል በሆነ መልኩ ስርዓቱን ለአንድና ለመጨረሻ ጊዜ ለማስወገድ የሚያስችል የተለያዩ ስትራቴጂዎችን በመንደፍና በሌሎች ጉዳዮች ተጠምዳችሁ እንዳለ አውቃለሁ። ወደ ሰሞኑ ጉዳይ እንምጣ። ዛሬ መግለጫ አይቻለሁ። በላይ ዘለቀ እዝ አንድ መግለጫ አውጥቷል። ለ45 ቀን በአንድ ጉዳይ ልንጠመድ ነው ይላል መግለጫው። እስቲ ምን እንደሆነ በዝርዝር ለተመልካቾቻችን ግለጽልኝ። ለ45 ቀናት በቀጥታ የሚጠምደን ስራ አንድ ስራ ብቻ ሳይሆን የማጥራትና የማብቃት ስራ ነው። በአንድ በኩል ስልጠናዎች አሉ። ልዩ ልዩ አሰራሮችንና ማኑዋሎችን፣ የአሰራር ማኑዋሎችን፣ ህግ ደንቦችን፣ የአሰራር ማሻሻያዎችን ያደረግንባቸው ልዩ ልዩ ሰነዶች የተዘጋጁ በየዲፓርትመንቱ የተዘጋጁ ሰነዶችን መሰረት ባደረገ መንገድ ወጥ የሆነ የህዝብ አስተዳደር ስራ፣ ወጥ የሆነ የሰራዊት አደረጃጀት፣ እንደዚሁም ወጥ የሆነ የፋይናንስ ሲስተም፣ እንደዚሁም ወጥ የሆነ ስርዓት የማስከበር እና ራስን የማጥራት ካገዛዙ እሳቤም ሆነ ካገዛዙ ኔትወርኮች መዋቅራችን 100% ነፃ ሊሆን የሚችልበትን የውስጥ ፍተሻና ጥበቃ ለማድረግ ከመታገል በላይም ትግሉን የመጠበቅ ስራ ለመስራት በማሰብ ስራዎችን ስለጀመርን ነው። እንግዲህ እኛ ለ45 ቀናት ያህል ይሄዳል። ተጠናቀቀ ደግሞ ከዛ በፊት የምናውጀው ተጠናቋልን የምናውጀው ግን ዛሬ ጥልቅ የማጥራትና የማብቃት ዘመቻና ድርጅታዊ ንቅናቄ የጀመርነው ለዚህ ነው። ምን የተለየ ነገር ገጥሟችሁ ነው ወደዚህ ነገር የገባችሁት? የማጥራት ስራ ድርጅታዊ የተለያዩ የምትፈትሹት ነገር እንዳለ የማነቃቃት የማደራጀት ብዙ ነገሮችን ያካተተ መግለጫ ላይ ነው እየተነጋገርን ያለነውና ምን ገጠማችሁ? ምን የተለየ ነገር አግኝታችሁ ነው ወደዚህ እርምጃ የገባችሁት? ምናልባት ሰሞኑን ከተከሰተው ከአንዳንድ ግለሰቦች ከመንግስት ጋር እንሰራለን ማለታቸው ወይስ ምን የተለየ ነገር ገጥሟችሁ ነው ወደዚህ ውሳኔ የገባችሁት? በሁለት ምክንያት ነው ወደዚህ ጉዳይ የገባ ነው። የመጀመሪያው አጠቃላይ አብይ አህመድን በመገርሰስ የሚፈጠረውን ሀገር የሚረከብ ሰራዊትና አመራር ለመፍጠር እንደዚሁም አጠቃላይ ስነልቦና ዝግጅት ማድረግ ያለበት ሰራዊትና መዋቅር አስፈላጊ ስለሆነ መደበኛ ስራችን ለመስራት ነው። ይህ የማብቃት ስራ ነው። ይህ የማዘጋጀት ስራ ነው አንደኛው። ሁለተኛው ደግሞ የማጥራት ስራው የተለየ የሚያደርገው ከአገዛዙ ጋር ቀጭን ሊንኮች ይኖራቸዋል ተብሎ የሚጠረጠሩ አካላት ደላሎች የተሰማሩ በውጭም በውስጥም ሀገር የሚንቀሳቀሱና ሰራዊታችን ከውስጥ ለመቦርቦር ግራ ለማጋባት የተዘጋጁ እንዳሉ መረጃዎች ስለደረሱን እነዚህን እጆችና እነዚህን ያገዛዙ ወይም ደግሞ የአረመኔው አብይ አህመድ ቡድን ኔትወርኮችን እንዳይኖሩ የማጽዳት ስራ መስራት ስላለብን ነው። ከሰሞኑ ቀደም ብሎ ያስተማርቷቸው የነበሩ አካላትን እያጠበቅን ለማጥራት በመስራታችን ባለፉት 20 ቀናት ለሙከራ በተደረጉ እንቅስቃሴዎች ከፊሎቹ በቁጥራችን ስራ አድርገን ወደ ስልጠና አስገብተን የመግራት የመሰልጠንና የታድሶ ስራዎች እየተሰጡ የተዘጋጁና የተቀረጹ ሲሆን ቀሪዎቹ ደግሞ ከዚህ ተጠየቅና መድረክ ውጪ ሩጠው አገዛዙ የላካቸው የነበሩ ቀድመው ወደ አገዛዙ እየሸሹአሉ። እነዚህ ምልክቶች የመጡት ከማጥራት ጋር የተያያዙ ስለሆነ ይህን ለመስራት በማሰብ ነው። ባጭሩ ማጥራትም ነው ማብቃትም ነው ያሰብነው። በዋናነት ግን መረጃዎች ስላሉን ነው አንዱ የማጥራት ስራ መስራት ያለብን። በአሁኑ ሰዓት በጣም በጥሩ ሁኔታ ስራው እየተከወነ ነው የሚገኘው መሳይ። እንግዲህ አርበኛ ዮሐንስ የአማራ ፋኖ ብሔራዊ ኃይል በተለያየ መልኩ እንቅስቃሴዎችን በአራቱም ቀጠናዎች የሚያደርግበትን በሚቀጥሉት ጊዜያት ደግሞ በተለየ የወታደራዊ እንቅስቃሴ ለመምጣት እየተዘጋጀ እንዳለ በተለያዩ መረጃዎች ሰማለን። ግን በዋናነት ጎንደር ላይ ያለውን አንዳንድ ነገሮችን እናንሳ። እዛ ያለው ነገር ተጠናቀቀ ወይ? መልካም ጅምር ጀምራችኋል። ከነ አርበኛ ደረጀ በላይ ከሚመራው ቡድን ጋር እንደዚሁ ንግግር ጀምራችሁ ወደ አንድነቱ እየመጣችሁ እንዳለ ሰምተን ነበርና ምን ላይ ደረሰ? ተጠናቀቀ? ጣጣችሁን ጨረሳችሁ? ጎንደር አንድ ሆነች?
መልካም መሳይ ጎንደር አንድ ነች፣ ድሮም አንድ ነች፣ አሁንም አንድ ነች፣ ቀጣይም አንድ ነው የምትሆነው። በፋኖ መዋቅር የነበረ የድርጅቶች ልዩነት ብቻ እንጂ ልዩነታችን ከድርጅቶች ልዩነት የዘለለ የተጋነነ ልዩነት ስላልነበር ይህን ልዩነት ማጥበብ የሚያስችሉ ውይይቶች ተደርገው ጎንደር አንድ ነው ማለት ይቻላል። ሆኖም ግን ድርጅቱ አንድ ስላልሆነ ድርጅቶች አንድ የሚሆኑበት ምዕራፍ ብቻ ነው የቀረው። እሱ ምዕራፍ እንደ አማራ የጎንደር አንድነት ብቻ ሳይሆን ከአማራ ያልተነጠለ የጎንደር አንድነት ሆኖ መቋጨት ስላለበት የአማራ ህዝብ አጀንዳ ይዘን እንደምንታገላችን መጠን የአማራ ህዝብ ታጋዮችና አታጋዮች እንደመሆናችን መጠን ከአማራ ህዝብ አጀንዳ ያልተነጠለ የጎንደር አንድነት መጽናት ያለበት በመሆኑ ብቻ የሚቀጥሉትን ሁኔታዎች እነዚህን ፕሮግረስ የሚጠይቁ ጉዳዮች ይኖራሉ እንጂ ጎንደር አንድ የመሆኑ ጉዳይ አጠያያቂ አይደለም። እንግዲህ ወደ ወቅታዊ ጉዳዮች እንምጣና እስቲ ከአውደ ውጊያ አንጻር ሰሞኑን የሚደረጉ እንቅስቃሴዎች አሉ የሚል ነገር እንሰማለን። እንግዲህ በተለያየ መረጃ ምንጮች አሁንም ተጋድሎ እንደቀጠለ ነው። እንግዲህ በተለየ ሁኔታ የሚገለጽ ነገር ባይኖርም በየዕለቱ ውጊያ ላይ በየዕለቱ መስዋዕትነት ላይ እንዳላችሁ እናውቃለን። እስቲ በተለየ ሁኔታ ሊጠቀስ የሚችል ወቅታዊ የተጋድሎ እንቅስቃሴ አለ? አዎ መሰለኝ በዚህ 7 ቀን ውስጥ ብቻ በተደረጉ አውደ ውጊያዎች 215 በላይ ያገዛዙ ወታደሮች የተደመሰሱበትና እንደዚሁም ከ80 በላይ ቁስለኛ የሆኑበት አውደ ውጊያዎች ናቸው። በበላይ ዘለቀ እዝ ክፍለ ጦሮቻችን ያደርጓቸው አውደ ውጊያ ውጤቶች ያሉት። በዚህም መሰረት በተለይም ደግሞ አማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ የደጃዝማች 4ኛ ኮር ስር ያሉ 6 ክፍለ ጦሮች የተውጣጣ ኃይል በተለይም ደግሞ በሺመለ ገራ ቀበሌ ማለትም በመተማ ወረዳ በተደረገ አውደ ውጊያ ከ100 በላይ የጠላት ኃይል የረገፈበት ራስና እግር ሆኖ የወደቀበት አውደ ውጊያ በደጃዝማች 4ኛ ኮር የተመራ ድል ተፈጽሟል ማለት ነው። በሌላ በኩል በዚህ ግንባር ከ50 በላይ ቁስለኛ የሆነበት ከ55 በላይ እንደዚሁም ደግሞ ከ100 በላይ የሞተበት እጅግ ተጠቃሽ የዚህ 7 ቀን ውስጥ ወደ ውጊያ ድል ነው የበላይ ዘለቀ እዝ። በተጨማሪ አሻሚት የሚባል ቦታ በዛው በደጃዝማች 4ኛ ኮር ቀጠና ውስጥ የተደረገ ወደ ውጊያ ተጨማሪ ጠላት እየረገፈበት ሆኖ ተመዝግቧል መሳይ። እንደዚሁም ሰሜን ጎንደር ቀጠና ውስጥ ደግሞ በተለይም ደግሞ በዋግ ኽምራ ዞን እና በሰሜን በየዳና ጃናሞራ ወረዳ አዋሳኞች በተደረጉ አውደ ውጊያዎች እንዲሁም ከወሎ ዋግ ኽምራና ከሰሜን ጎንደር ወረዳዎች ጃናሞራና በየዳ አዋሳኝ እንዲሁም ጠለምትና አካባቢው በተደረገው አውደ ውጊያ በርካታ ያገዛዙ ኃይሎች የተማረኩበት እጅግ ውጤታማ የሆነ ኦፕሬሽን የተመራበት ነው። በዚህም በርካቶች የተመቱ የተደመሰሱ ሲሆን ቁስለኛ ሆነው ከጥቅም ውጭ ሆኑ አሉ። እንደዚሁም በተጨማሪ እጅ የሰጡና የተማረኩ የቀበሌ አስተዳዳሪዎች ያገዛዙ ብልጽግና ጽህፈት ቤት የድርጅት ኃላፊዎችን ጨምሮ የጸጥታ ኃላፊዎችና የፖሊስና የሚሊሻ አመራሮችና ስምሪት ሰጪዎች በሙሉ እስከ እግረኛ ድረስ የተማረኩበት አውደ ውጊያ ድል ተመዝግቧል። በተጨማሪ በ5ኛ ዳግማዊ ቴዎድሮስ ቀጠና ውስጥ ደግሞ ባጃ በተባለ ቦታ ላይ የተደረገ አውደ ውጊያ በከፍተኛ ሁኔታ ጠላት የረገፈበት ሁኔታ ነው ያለው። በዚህ 7 ቀን ውስጥ ተደርገው ካለፉ አውደ ውጊያ መረጃዎቻችን መካከል እንደዚሁም በ1ኛ ኮር ሜጀር ጀነራል ባንታ ባተ 1ኛ ኮር ውስጥ ደግሞ በተለይ በጉና ክፍለ ጦር የገብረ መስቀል ብርጌድ የወሰደው እርምጃ አለ በጠላት ላይ። በዚህም ሰብአዊና ቁሳዊ ጉዳት በጠላት ላይ ደርሷል። እንደዚሁም በጎንደር ጋሻው ክፍለ ጦርና በታድሎ ብርሃን ክፍለ ጦር ጥምረት ደግሞ በጎንደር ዙሪያ እየተደረገ አውደ ውጊያ ከፍተኛ ድል የተመዘገበባቸው ናቸው እና ሌሎች በዚህ ያልተጠቀስኳቸው ቀጠናዎችና ክፍለ ጦሮች ብርጌዶችና ሻለቆች የተፈጸሙ ወታደራዊ ድሎች የተመዘገቡበት ሲሆን በጥቅሉ ከ215 በላይ የጠላት ኃይል በዚህ 7 ቀን ውስጥ የተደመሰበትና ከ80 በላይ ቁስለኛ ሆኖ ከጥቅም ውጭ የሆነበት ነው። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ቀጠና ውስጥ የተደረገ የአውደ ውጊያ ወታደራዊ ድሎች የተመዘገቡት ማለት ነው መሳይ። አርበኛ ዮሐንስ፣ እነዚህ አይነት መረጃዎች በየጊዜው በማያቋርጥ መልኩ ተጋድሎ እንደቀጠለ ያገዛዙ ሰራዊትም በቁጥር ቦታ ይለያይ እንደሆነ እንጂ ድሉ በየቦታው በየቀኑ የሚመዘገበው ነው ቀጥሏል። በተለየ ሁኔታ ምን እንጠብቅ? እንግዲህ የፋኖ ኃይሎች ወደ አንድነት መምጣታቸውን ተከትሎ ቦታዎችን ይዞ የመልቀቅ ብቻ ሳይሆን ስትራቴጂክ የሆኑ ድሎችን አገዛዙን አከርካሪ የሚሰብሩና ከፍተኛ ወታደራዊ ድሎች ተብሎ የሚጠቀሱትን በማስመዝገብ ረገድ ምን ያህል ተዘጋጅታቸዋል? በቀጣይስ እንደነዚህ አይነት ዜናዎችን በተለየ ሁኔታ የምንሰማበት አሁን አገዛዙ የሚገልጻቸው ነገሮች አሉ።
የፋኖ ኃይሎችን ወደ ሰላም እየመጡ ነው፣ ከነሱ ማለም አመራሮች ወደኛ እየመጡ የሰላም ስምምነት እያደረጉ ነው ይላል። እንግዲህ እናንተ አካባቢ ያለውን ሁኔታ የምናቀውን መረጃ ለህብረተሰቡ በየጊዜው እያስተላለፍን እንገኛለን። ነገር ግን ባለበት እርግጥ በሆነበት የናንተ እንቅስቃሴ ምን እንጠብቅም? አንድነት ውስጥ እየገባችሁ ነው፣ እየተስማማችሁ ነው፣ ብዙ ነገር መልካም እንደሆነ ይሰማል። ነገር ግን ወታደራዊ እንቅስቃሴው በፊት ከነበረው አንጻር ፈቅ ያለ ነገር እያየን አይደለምና ከዚህ አንጻር ምን ማለት ይቻላል? ቅድም እንዳልከው የመጀመሪያው ከኛ የሚጠበቀው በወታደራዊ ዘርፍ ዲሲፕሊን የሆነ ሰራዊት ስርዓት ያለው ሰራዊት ሆኖ እንደዚሁም ደግሞ ስትራቴጂክ ድሎችን የሚያሟላ ወይም የሚያጎናጽፍ ወታደራዊ እንቅስቃሴ ማድረግ ነው የሚጠበቅብን። ይህን ለማድረግ የሚያስችል ደግሞ የቅድመ ስራዎች እየተሰሩ ነው። የመጀመሪያው ድርጅታዊ አንድነትን መፍጠር ነው። በሌላ በኩል ደግሞ በተናጠል እዞች የሚያደርጓቸው አውደ ውጊያ ግንባሮች ላይ እያንዳንዳቸው ውጊያ ማሸነፍ ነው። በዚህ አውደ ውጊያ በፋኖ የወታደራዊ አውደ ውጊያ ግንባር ስልት ብዙ ግንባሮች ስላሉ እጅግ በጣም የበዙ የአውደ ውጊያ ግንባሮችን በማሸነፍ ስትራቴጂክ ድሎችን ማምጣት ይቻላል በሚል በርካታ ስራዎች ሲሰሩ ቆይተዋል። አገዛዙን ያፈረሱ በርካታ ግንባሮች ነው ፈጥረን የቆየነው ላለፉት 2-3 ዓመታት አካባቢ በበርካታ ግንባሮች በርካታ ውጊያ በማድረግ በበርካታ የውጊያ ግንባሮች በመዋጋት አጠቃላይ ጦርነቱን የበላይነት መውሰድ ችለን የቆየነበት ሁኔታ ሲኖር ስትራቴጂክ ድሎችን የሚያጎናጸፍ የሚችል እጅግ በርካታ ህዝባችን ነፃ ሊያወጣ የሚችል የጠላትን አገዛዝ ሙሉ በሙሉ የሚያፈርስ በተለይም ደግሞ አገዛዙን ለመግዛት የሚጠቀምበትን ኃይል የማፍረስ ጉዳይን እና አገዛዙን የመገርሰስ ጉዳይን የሚያሟላ ስትራቴጂክ ድሎችን መጎናጸፍ የምንችለው የመጀመሪያው የፋኖ አንድነትን እየሰራን የምንገኘው ጥሩ ላይ እንዳለ እረዳለሁ። ሁለተኛው ኢትዮጵያውያንን የማሳተፍ ጉዳይ ኢትዮጵያውያን በሚመጣው ለውጥ ውስጥ ተሳታፊ የሚሆኑበት አብረው በያኝ የሚሆኑበት ምክር የሚመክሩበት እና ውሳኔ የሚያሳልፉበትን እድል መፍቀድ እና መሳተፍም አስፈላጊ በመሆኑ እነዚህን ሁለት ጉዳዮች ጎን ለጎን መሳ ለመሳ እየተካሄዱ በሌላ በኩል ደግሞ ወታደራዊ እንቅስቃሴዎች እንደምታውቀው ወይ እኛ ሂደን የምንፈጽማቸው ናቸው ወይም ጠላት ሲመጣ የሚፈጸሙ እየሆኑ እስካሁን ቆይተዋል። ከዚህ በኋላ ወደ አገዛዙ ዋና ዋና ቤዞች ወይም ወደ ጠላት ዋና ዋና ቤዞች እየተጠጋን የምንፈጽማቸው ድሎች ስትራቴጂካል ተመዝግቦ ነፃ የሚወጣበት አገዛዙ የሚፈርስበት ሰፊ አስተዳደር ቀጠና የሚመሰረትበት ስትራቴጂክ ድል የሚመጣበት ሁኔታ እጅግ በአጭር ጊዜ ውስጥ የሚመዘገብ መሆኑን እርግጠኛ ሆኖ መናገር ይቻላል። መሳይ እንግዲህ አርበኛ ዮሐንስ ሰሞኑን መነጋገሪያ ከሆኑት ጉዳዮች አንዱ በእርግጥ በእናንተ በኩል ከጉዳዩ ጋር በተያያዘ እስካሁን ይፋዊ የሆነ መግለጫም ደግሞ ምላሽ የተሰጠበት ሁኔታ የለም። የአማራ ፋኖ ህዝባዊ ድርጅት አፋሕድ ግን ጉዳዩን በተመለከተ በተለያዩ ሚዲያዎች ባሰራጨው መግለጫ እንደዚሁም አመራሮቹ እየወጡ በሚሰጡት ቃለ መጠይቆች ጉዳዩን ግልጽ አድርገው ተናግረውታል፣ አስቀምጠውታል። አንድ ግለሰብ ከአፋሕድ በመሄድ ከመንግስት ጋር ተጨባብጦና ተቃቅፎ የሰላም ስምምነት አድርጌያለሁ ያለበት እንቅስቃሴ ብዙ ነገሮችን እንድናነሳ አድርጓል። አንደኛ በፋኖች መሃል ያለው ነገር እንዴት ነው? እያንዳንዱ ግለሰብ እያንዳንዱ አመራር ቦታ ያለውን ሰው እንዴት ነው ነገ ከነገ ወዲያ አሁንም እየወጡ በየግላቸው ካረጋ ከበደ ጋር እየተቃቀፉ የሰላም ስምምነት የሚያደርጉ ከሆነ እንዴት ነው ፋኖ ራሱን የሚያጠራው? በእርግጥ አሁን የ45 ቀን ያላችሁትም አንድም ይሄን ለማጥራት እንደሆነ ገልጻችኋል። ነገር ግን እንደው በሁሉም ያደረጃጀቶች ውስጥ በሁሉም የፋኖ መዋቅር ውስጥ እንዲህ አይነትን ነገር እንዴት ነው ማጥራትና ማድረቅ የሚቻለው? አገዛዙ ጋር የሚሰሩ አሁንም የተነካኩ ሰዎች ጠርተው እንዳላለቁ ይነገራል። አሁንም አሉ ውስጣችሁ በተለያየ አቅጣጫ ከአገዛዙ ጋር የሚሰሩ እንዳሉ ይታወቃልና የዚህ ነገርን እንዴት ነው የምትመለከቱት? የሰሞኑስ የማስረሻ ሰጤ ወደ ብልጽግና መሄድ በእናንተ ትግል ላይ የሚፈጥረው እንደው ተጽዕኖ አለ ወይ ብላችሁ ታምናላችሁ ወይ? በቅድሚያ ዛሬ ባወጣ ነው መግለጫ በጥልቅ ማጥራትና ማብቃት ህልውናችን እናረጋግጣለን በሚል መሪ ቃል ያወጣ ነው መግለጫን በተመለከተ በተራ ቁጥር 4 ማስረሻ ሰጤን በተመለከተ እና ተያይዞ እየተሰሩ ያሉ ፕሮፓጋንዳዎች በተመለከተ አስቀምጠናል። በዚህ መሰረት በቅርቡ ማስረሻ ሰጤ የተባለ ከሌላ ድርጅት የተባረ ግለሰብ ከአገዛዙ ጋር ሆኖ
በበርካታ ሚዲያ ፋኖን ወክሎ ተደራድሮ የሰላም ስምምነት እንደተፈራረመ የፋኖ ሰራዊት በየአካባቢው ትግሉን ትቶ እንዲገባ እየተሰራጨ ያለው ወሬ ድርጅታችንና ሰራዊታችን እንዲሁም እዛችን የማይመለከት የግለሰቦችና የአጭበርባሪው አረመኔያዊ አገዛዝ የመጨረሻ ቅጥፈት የፕሮፓጋንዳ መሆኑን ተገንዝበን ተልኳችን ላይ ብቻ ትኩረት እንድናደርግ መልእክት እናስተላልፋለን በሚል አንቀጽ በመግለጫችን የገለጽ መሆኑን ያስታወስኩ። ከዚህ ጋር ተያይዞ ተጨማሪ ሀሳብ ለማስቀመጥ ማስረሻ ሰጤ ወደ ብልጽግና ሄደ ወይስ ብልጽግና ወደ ማስረሻ ሰጤ መጣ ሚለውን በተመለከተ ይህ ጉዳይ ማስረሻ ሰጤ ወደ ብልጽግና ገባ ወይስ ቀድሞ አብሮ ቆይቷል ወይ ወደ አሮጌ ቤቱ ገባ ወይስ ወደ አዲስ ቤቱ ገባ ሚል ነው ሐሳቤ። ባጭሩ ቀደም ብሎ ከሰራዊት ተነጥሎ የቆየ ሰው እንደመሆኑ ቀደም ብሎ ግለሰብ ሆኖ የቆየ እንደመሆኑ እንደዚሁም በትግሉ ውስጥ በነበረው አበርክቶ በቅርብ ጊዜ ውስጥ ትግሉን ከመበታተና ሐሳብ አጀንዳዎችን ከማስፋት ልዩነትን ከማስፋት የዘለለ ሚና ያልነበረው ግለሰብ እንደመሆኑ ታግሎ ጠላትን ከመምታትና ከማፍረስ ያስመዘገበው ነገር ያልነበረ እንደመሆኑ ስንገመገመው እንዲሁም በመጨረሻው አገዛዙ ጋር ሆኖ የሰራውን የፕሮፓጋንዳ ሁኔታ ስንመለከት ቀደም ብሎ ከአገዛዙ ጋር የቆየ መሆኑን የሚያሳብቅ መሆኑን ነው የምንገነዘበው። በዚሁም መሰረት ማስረሻ ሰጤ የተባለው ግለሰብ ብልጽግና ወይም ደግሞ የአብይ አህመድ ኔትወርክ አካል ሆኖ የቆየ በመግለጫችን እንደጠቀስነው ሰርጎ ገብ ጥገኛ የትግላችን ደመጣጭ መዥገር ሆኖ ከቆዩ ሰዎችና ቡድኖች መካከል የሚጠቀስ ግለሰብ እንደነበረ መረዳት ይቻላል። ምንም እንኳ በአንድ ድርጅት ውስጥ ያልነበርም ቢሆንም ሆኖም ግን በድርጅቱ መባረሩ እየታወቀ ግለሰብ ከድርጅት ጋር ሊደራደር እና መድረክ ሊኖር እንደማይችል እየታወቀ ይህ ጉዳይ እንዲሆን ተደርጓል። ሆኖም ግን ከሱ የተሻለ ኃይል ይመራ የነበረው የአማራ ፋኖ በሸዋን ሲመራ የነበረው ደራሲ ኮሎኔል አሰግድ መኮንን እንኳ በቁጥጥር ስር በዋለበት ጊዜ ወይም በተያዘበት ጊዜ ያልተደረገ ነገር ዛሬ ግለሰብ የሆነውን ማስረሻን ሲያሞጋግሱ ሊሰሩለት የፈለጉትን ፕሮፓጋንዳ ስንመለከት አንደኛ አገዛዙ ለአማራ ሕዝብ ንቀት እንዳለው ነው ያሳየው። የአማራን ሕዝብ በወጉ በልኩ ጥያቄውን ማስተናገድ እንደማይፈልግ መስማት እንደማይፈልግ ጥያቄውን መሰረት አድርጎ ድርድር እንኳ ቢገጥም ወደፊት ለመደራደር ዝግጁ እንዳልሆነ ሞራሉ እንደማይፈቅድለት እንደዚሁም የኢትዮጵያን ሕዝብ ለመምራት የሚያስችል የሞራል ልዕልና የሌለው መንግስት መሆኑን ተጋልጧል። በማስረሻ ሰጤ መክዳት ውስጥ ነጥብ የጣለው ብልጽግና ነው። ነጥብ የጣለው ብልጽግና ነው ስንል ማስረሻ ሰጤ ግለሰብ ነው ሄደው ከጥላው ውጭ የተከተለው የለም። የራሱን ጥላ ብቻ ይዞ ሄደ ሰው እንደ ድርጅት አድርገው ይገልጻሉ። እንደ ህዝብ የተጠየቁትን ላለመመለስ እንደ ግለሰብ ሲያቆለጳጵሱ ማየት የሞት ሞት ነው። እነሱ ሞታቸውን ያወጁበት መሆኑን ነው ያየነው። ከዛ ውጭ ግን ሰራዊታችን ህዝባችን ፋኖ እንደተደራደረ ተደርጎ እንደዚሁም ወደ ሰላም እንደሚገባ ተደርጎ አጭበርባሪው የአብይ አህመድ የቅጥፈት አገዛዝ የሚያሰራጫቸው ወሬዎችንና መሰረተ ቢስ ነጥቦችን ህብረተሰባችን እንዲረዳ ህዝባችን እንዲረዳ እንዲሁም ሰራዊታችንና አጋሮቻችን እንዲረዱም በዚህ አጋጣሚ መልእክት እናስተላልፋለን። መሳይ አርበኛ ዮሐንስ እንደው አንድ ነገር ሳልጠይቅ ማለፍ አልፈለኩም። አገዛዙ በዋናነት አማራ ክልልን እንደተቆጣጠረ በአማራ ክልል የፋኖ ተጽዕኖ ብዙም አይደለም የሚል ፕሮፓጋንዳ መስራት ሲፈልግ በቀጥታ ጎንደር ነው የሚያመራው። ጎንደር ሄዶ የሚፈልገውን እያደረገ ነው። የሚፈልገውን ከሲቪሉም ከወታደሩም ከተለያዩ የህብረተሰብ ክፍሎች ያቀረበ ካባ እንኳን በቅርቡ የተሸለመው እዛው ጎንደር አካባቢ ነው። የአማራ ህዝብ በአስገድዶ መድፈር ከፍተኛ የሆነ ወንጀል ተፈጽሞበታል የሚል ዘገባ በቢቢሲ ተጠናቅሮ በቀረበበት በዛው ሰሞን ነው ወደ ጎንደር መጥቶ ካባ የተሸለመው አብይ አህመድ። ታዲያ ፋኖች የታሉ የሚል ጥያቄ መጣ። የጎንደር ነዋሪዎች እውነት ለመናገር መዝግባችሁ ይዛችሁ እነዚህ ሰዎች ከአብይ አህመድ ጋር እጅና ጓንት ሆነው የሚሰሩ የአማራ ተወላጅ ነን ብለው በዚህ ደረጃ አብይ አህመድን ካባ የሚያለብሱ የጎንደር ነዋሪዎች ካሉ ይሄ በራሱ በታሪክ ውስጥ እንዴት ተብሎ ሊገለጽ እንደሚችል አላውቅም። ለማንኛውም እናንተ የት ሄዳችሁ ነው እንደዚህ አይነት ነገር እየተደረገ ያለው? አሁን ደግሞ ሰሞኑን የጎንደር ከተማ ከንቲባ እንደዚሁ የራሱን ገጽታ ለመገንባት የተለያዩ እንቅስቃሴዎችን ለማድረግ በዝግጅት ላይ እንዳለ እንሰማለን። ስለዚህ የእናንተ መኖርን የሚያሳዩ ነገሮች ምንድን ናቸው? አገዛዙ በዚህ ደረጃ የፈለገውን እያደረገ አንዳንድ ነገሮችን እንኳን ማስቆምና ማስገደድ ካልቻላችሁ እንዴት ነው ፋኖ አለ ብለን ጎንደር ላይ
ልንገልጽ የምንችለው? ጎንደርን በተመለከተ ወደ ጎንደር ፖለቲካ ለመስራት አብይ አህመድ ወደ ስልጣን ከመጣ ቀን ጀምሮ የፖለቲካ ምሰሶ እንዲሆነው ጎንደርን በተደጋጋሚ ሙከራ አድርጓል። እንደሚታወቀው መንበረ ስልጣኑን ከተቆጣጠረ ቀን ጀምሮ ወደ ጎንደር ያደረጋቸው ጉዞዎች በሙሉ ፖለቲካዊ ጉዞዎች ናቸውና ጎንደርን መሰረት ለማድረግ ስለ አማራ ሲያስብ ጎንደርን መሰረት በማድረግ አማራን አፍርሶ አንበርክኮ ለማስገበር አልሞ ነው ሲሰራ የቆየው ግለሰቡ። ለዚህ ምክንያት የሆነው አንደኛው ከሚስቱ ዝናሽ ታያቸው ጋር የሚያብር የሚዛመድ ይገኛል ብሎ በማሰብ አንደኛው ነው። ሁለተኛው ምክንያት ጎንደር አካባቢ ያለው የማንነትና የወሰን ጥያቄ እና በጠላት የመወረር ስጋት ስላለ ጎንደር በቀላሉ ተንበርክኮልኝ ለኔ ለማሸከመው የፖለቲካ ቀንበር ትከሻውን ምቹ አድርጎ ይቀርብልኛል ከሚል ቀቢጸ ተስፋነት የመነጨ እንደሆነ እንረዳለን። ሆኖም ግን ባለፉት ዓመታትም ባለፉት ወራትም አብይ አህመድና ቡድኑ በጎንደር ከዚህ በላይ የሆነ የፖለቲካ ሻጥር አማራን ለማፍረስ ሊጠቀምበት፣ ጎንደርን ለማዳከም ሊጠቀምበት፣ ፋኖን ለማፍረስ ሊጠቀምበት የነበረበትን አጀንዳዎች በሙሉ እየተከታተልን እየለቀምንና መረጃ እየሰበሰብ ከራሱ ቤተመንግስት መረጃ እየሰበሰብ ስናከሽፍበት ቆይተናል። አሁንም እያከሸፍንበት እንገኛለን። ባለፈው በኤርፖርት ሾልኮ በመግባት ካባ እንደተሸለመ ተደርጎ የነበረው ፕሮግራም የጎንደር ህዝብ ያልነበረበት ፕሮግራም፣ የጎንደር ህዝብ ካባ በሚሸልምበትም ሆነ ሌላ የክብር አቀባበል በሚያደርግባቸው ነፃ መድረኮች በሙሉ በስቴዲየምም ሆነ በህዝብ አዳራሽ እንደዚሁም ደግሞ በመስቀል አደባባይ ሁሉ በብዙ መድረኮች ደስታውን የገለጸበት መልእክቱን ያስተላለፈበት እጅግ ሰምና ወርቅ የሆኑ ሀሳቦችን የገለጸበት ትዕይንቶች የጎንደር ህዝብ ሲያሳልፍ ቆይቷል። ሆኖም ግን አብይ አህመድ ልዩ የሚያደርገው ራሱ ገዝቶ ያመጣውን ካባ ቤተ መንግስት ውስጥ ወይም ደግሞ ፋሲል ግንብ ውስጥ ገብቶ እንዲያለብሱት አድርጓል። ይህ የጎንደርን ህዝብ አይወክልም። የጎንደር ህዝብ ተወካይ አልተገኘም። የጎንደር ህዝብ ተወካይ ባልተገኘበት የተፈጸመውን መውሰድ ይቻላል ነው። ሌላኛው የእናንተ መኖርና አለመኖር በምን ይታወቃል ለተባለው በቅርቡ እንኳ ጎርጎራ ለመሄድ አይችሉም እያልን ነው። ከኤርፖርት ወደ መሀል ከተማዋ ከመንቀሳቀስ የዘለለ እንቅስቃሴ ማድረግ አልቻሉም እያልን ነው። ይህን እንዳያድርጉ አድርገናል እያልን ነው። ባለፈው ጊዜ የምታስታውስ ከሆነ ወደ ጎንደር ይመጣ ከሆነ አብይ አህመድ ወይ እንደመሰዋለን ወይ እንማርከዋለን ባልነው መሰረት በተደጋጋሚ ፖለቲካዊ ትዕይንቶች ለማድረግ ወደ ጎንደር ያደረጋቸው እሱና ግብረ አበሮቹ ፖለቲካዊ ትዕይንትና ፌስቲቫል ካርኒቫል ሊያደርጉ ተንቀሳቅሰው የነበሩባቸው መድረኮች በሙሉ በማኮላሸት ስንሰራ ቆይተናል። በቀጣይም አሁን ከምናደርገው የተሻለ እንቅስቃሴ እንደምናደርግ ማረጋገጥ ነው የምንወደው። ከዛ ውጭ ጎንደር ላይ የሚያደርገው እንቅስቃሴ አማራውን ለመነጣጠል እንደሆነ ከተነቃበት ውሎ ያደረ ነው። ጎንደር ላይ ዝናሽ ታያቸውን ጭምብል አድርጎ ወደ ጎንደር ያደረገው እንቅስቃሴ ኑር እንጂ ዝናሽ ታያቸው የትውልድ ቦታ በርካታ ድሮኖችን በመጣል ንጹሃን መጨረሱ ደግሞ የጎንደር ህዝብ ያውቃል እና ዝናሽ ታያቸውም እንዳስጨርሰች ያውቃል። ዝናሽ ታያቸው የጎንደር ስነ ልቦና አካል እንዳልሆነችም የጎንደር ህዝብ ያውቃል። የጎንደር ህዝብ የጎንደር እናት ጡቷን አሽታ የረገመቻቸው እንደሆኑም ይታወቃል። የዚህ ጥያቄ ላለመመለስ ግን የተለያዩ አጀንዳዎችን ይፈጥራሉ፣ የተለያዩ የኮሜዲ ስራዎች ይፈጥራሉ፣ የቲያትር ስራዎች ይሰራሉ። ህዝባችን በዚህ አይደናገርም። ሴቶችን አስገድደው ያስወጣሉ፣ ነጠላ ያለበሰ ሴት ይቀጣሉ፣ ነጠላ አስለብሰው ያወጣሉ። ወንድ ባለመኖርን እንኳን እንጠይቃለን ብሎ የማያስቡ በጣም አጠቃላይ ድኩማኖች ስብስቦች ናቸው። አብይ አህመድ የሚያዝ ውስጥ አተርፋለሁ ብሎ የሚንቀሳቀስ መሆኑን መሳይ ይታወቃል። እና ስለ ጎንደርም ብቻ ሳይሆን ሰሜን አማራ ቀጠና ያለውን ጉዳይ ብቻም ሳይሆን አብይ አህመድ በሁሉም ቦታ የከሰረ ነው። ቅድም እንደጠቀስከው ሴቶችን የደፈረ ነው። ግን ዝናሽ ታያቸው ትውልድ ሀገር ብሎ ይመጣል። ዝናሽ ታያቸው ሴት የሚደፍር ሰራዊት ያሰማራች መሆኗን እንኳ ዓለም አቀፍ ሚዲያዎች ቢቢሲን ጨምሮ ያረጋገጡት ሀቅ ነው። እነዚህ ሴቶች እንዴት ተደፈሩ ያላለች ዝናሽ ታያቸው ለጎንደር እርግማን ናት፣ ዕዳ ናት፣ ፍዳ ናት እንጂ የጎንደር ልጅ አይደለችም። የጎንደር ልጅ ለመሆን የሚያስችል ስነ ልቦና የላትም። የአማራ ልጅ ለመሆን የሚያስችል ስነ ልቦና የላትም። በዚህ ነው መግለጽ የሚቻለው። መሳይ አመሰግናለሁ። አርበኛ ዮሐንስ ንጉሱ፣ እንግዲህ በመጨረሻ የምታስተላልፉት መልእክት ካለ? አሁን ብዙ ነገሮች እየተለወጡ ነው። የአብይ አህመድ አገዛዝ በጣም በፍጥነት እየፈረሰ
እንዳለ የሚያሳዩ ምልክቶችን በየጊዜው እየታዘበን እንገኛለን። ከሰሞኑ ሆሳና የተናገረውን ጨምሮ በየቦታው ያለው ሁኔታ በአገዛዙ መንደር የገባው ትርምስ ቆሞ ለመሄድ ሀገር ለመምራት አይደለም ስርዓቱንም አገዛዙንም እንደው ለተወሰኑ ጊዜ ለማስቀጠልም የሚያስችል አቅም እያጣ የመጣ መሆኑን እየተረዳን ነው። እንደው በመጨረሻ የምትሉት ነገር ካለ? አብይ አህመድ ከወደቀ ቆይቷል፣ ግን መውደቁን የማስረዳት ስራ ነው የቀረን። ሁለተኛው በወደቀው አገዛዝ የመተካት ስራ መስራት እንዳለብን አምነን የመስራት ጉዳይ ክፍተት ነው ያለብን። ከዛ ውጭ አብይ አህመድ የፖለቲካ ቅቡልነት የለውም፣ የወታደራዊ አቅም የለውም፣ የኢኮኖሚያዊ አቅም የለውም፣ የዲፕሎማሲ ቅቡልነት ዓለም አቀፍ ቅቡልነት የለውም፣ እንደዚሁም የውስጥ ጥንካሬ የሚባል የለውም። ይህ አገዛዝ እየቀጠለ ያለው በእኛ ድክመት እንጂ በሱ ጥንካሬ አይደለም። ስለዚህ የእኛ ድክመቶች በአጭር ጊዜ ስናስተካክል የእሱ ውድቀትና ቀብር አብሮ የሚረጋገጥ በመሆኑ መላ ኢትዮጵያውያን በሀገር ውስጥ በሀገር ውጭ የሚገኙ ጠንክረው ከወትሮ የተለየ መልካም የሆነ ሽግግር እንዲደረግ ከአብይ አህመድ ስርዓት መገርሰስ በኋላ የተረጋጋ ጦርነት የሌለበት ሀገር ሊሆን እንዲችል እንደዚሁም ደግሞ የተሻለ ስርዓት ሊቆም የሚችልበትን ሁነት ለመፍጠር ከወዲሁ ንቁና ብቁ ሆነው ትብብር እንዲያደርጉ እንደዚሁም ደግሞ ከፍ ያለ ተሳትፎ እንዲያደርጉ እንዳይሰለችው ነው ጥሪ ማስተላለፍ ወይም መልእክት ማስተላለፍ የምንችለው። ከዛ ውጭ ግን ትግላችን አጠናክረን እንቀጥላለን። እንደምናሸንፍ አውቀን የገባንበት ትግል ነው። እንደምናሸንፍ አውቀንም እየታገል እንገኛለን። አሸንፈነውም እያሳየን እንገኛለን። በቀጣይም ስርዓተ ቀብሩን የሚፈጸምበትን ሁነት ይፈጠራል። አመሰግናለሁ። መሳይ በጣም ነው የማመሰግነው። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ዳግም ተገናኝተናል ከረጅም ጊዜ ቆይታ በኋላ ያሉትን ወቅታዊ ሁኔታዎች በተመለከተ መረጃዎችን በማቀበልም ማብራሪያ በመስጠትም አብረን እንደምዘልቅ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን መሳይ። አመሰግናለሁ።